ውድ ተመልካቾቻችን የእንኳን ደህና መጣችሁ። በዚህ ምድር ላይ ጊዜ በብዙ መንገድ ይለካል። እያንዳንዱ ሕዝብ የራሱ የሆነ የጊዜ ጉዞ አለው። የራሱ የሆነ ታሪክንና ሕይወትን የሚዘክርበት መንገድ። የእኛ የኢትዮጵያውያን የዘመን አቆጣጠር ግን ለየት ያለ፣ የብዙዎችን ትኩረት የሚስብ፣ አንዳንዶችን ደግሞ የሚያስገርም ነው። ብዙ ጊዜ ከሌላው ዓለም የዘመን አቆጣጠር ጋር ሲነጻጸር የኢትዮጵያ ዘመን አቆጣጠር 7 ዓመት ወደ ኋላ የቀረ ነው ተብሎ ይነገራል። ይህ ልዩነት ለውጭ ሰዎች ግራ የሚያጋባ፣ አልፎ ተርፎም እንደ መዘግየት የሚታይበት ጊዜ አለ። ለእኛ ግን ለኢትዮጵያውያን ይህ በፍጹም መዘግየት አይደለም። ይልቁንም የጥንታዊ ስልጣኔያችን የማያቋርጥ ታሪካችን እና የረዥም ዘመን መንፈሳዊ ጉዞ። ይህ የራሳችን የሆነ የጊዜ ምት፣ የራሳችን የሆነ የፀሐይና የጨረቃ መንገድ ነው። በእያንዳንዱ አዲስ ዓመት መምጣት፣ በእያንዳንዱ የመስቀል ደመራ ብርሃን፣ በእያንዳንዱ የጥምቀት በዓል ውሃ ከትውልድ ወደ ትውልድ የተላለፈውን የጥንት ወግ እናውቃለን። ይህ ዘመን አቆጣጠር የቀድሞ አባቶቻችን ጥበብ፣ እምነታቸውና በከዋክብት እንቅስቃሴ ላይ የነበራቸው ትግዘት። 7 ዓመት ወደ ኋላ መሆን ማለት የጥንት ስሮችን ይበልጥ አጥብቆ መያዝ ማለት ነው። የእኛ ዘመን አቆጣጠር ከሌላው ዓለም የጊዜ ፍሰት ጋር የማይመሳሰል ቢሆንም ይህ ልዩነት ግን ውበቱን፣ ጥልቀቱንና የዘመናት ክብሩን የሚያሳይ እንጂ የሚቀንስ አይደለም። ይህ የእኛ የጊዜ መስታወት ነው፣ የትላንትናው ታሪክ ከዛሬው ሕይወታችን ጋር የሚያስተሳስር። ታዲያ ይህ ልዩነት የተመረው ለምን 7 ዓመት ልዩነት አለ? ይህንን በጥልቀት ለማየት አብረን እንጓዝ። በቀደመው ክፍል እንደተመለከትነው የኢትዮጵያ ዘመን አቆጣጠር ከሌላው ዓለም ቆጠራ 7 ዓመታት የሚበልጥበትን ምስጢር ለመቃኘት ጀምረናል። የዚህ ልዩነት እምብርት ግን እንዲሁ በአጋጣሚ የመጣ አይደለም። በጥልቅ የሃይማኖት ስሌት፣ በአባቶቻችን ሊቃውንት በትጋትና በጸሎት የተሰላ ታላቅ እውነት ነው። ይህን ውስጣዊ ዕውቀት ብዙዎች ላያውቁት ይችላሉ። የዘመን መለኪያችን መነሻ የሆነው ዓመተ ምሕረት የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው ሆኖ የተወለደበትን ማለትም ሥጋ የለበሰበትን ወቅት ነው። ይህን ታላቅ ክስተት ሥጋዌ የምንለው ቅዱስ ገብርኤል ለመንበረ ታቦት ድንግል ማርያም የመድኃኒት ቃል ያበሰረበትን ትክክለኛ ጊዜ በጥንቃቄ አስልተዋል። ይህ ወቅት ማለትም የእግዚአብሔር ከመለኮታዊ ክብሩ ወርዶ ሰው የሆነበት ቅጽበት የሰው ልጅ የመዳን ታሪክ መሠረት ነው። የእኛ አባቶች የዘመን ቆጠራን የጀመሩት ከዚህ የዓለም ድነት መነሻ ነው። የኢትዮጵያ ቤተ ክርስቲያን ሊቃውንትም በዚያው ዘመን የነበሩትን የዓለም ክስተቶችና የነቢያት ትንቢቶችን ከመጽሐፍ ቅዱስ ጋር በማጣመር ይህን የሥጋዌን ልዩ ቀን በከፍተኛ ጥንቃቄ ወስነዋል። የሌላው ዓለም የዘመን አቆጣጠር መነሻውን ከሌላ የክርስቶስ ሕይወት ምዕራፍ ወስዶ ሲሆን፣ የእኛ አባቶች ግን የሰው ልጅን የድኅነት መንገድ የከፈተውን የብስራትና የሥጋዌ ምስል እንደሚሸስል ምክንያት ነው። የእኛ ዘመን አቆጣጠር ከሌላው ዓለም ስሌት የሚለየው ልዩነቱ በዋነኛነት ይህንን የሥጋዌን ታላቅ ምስጢር እንደ መነሻ ከመውሰዳችን የመጣ ነው። ታዲያ ይህ ስሌት እንዴት ለ7 ዓመት ልዩነት ሊያበቃ ቻለ? ይህም በቀጣዩ ክፍል እንመለከተዋለን። የኢትዮጵያ ዘመን አቆጣጠር ከዓለም 7 ዓመት ወደ ኋላ ነው የሚባለው ለምንድን ነው? በቅድመኛው ክፍል የልደተ ክርስቶስን ስሌት መሠረት በማድረግ መሆኑን አይተናል። አሁን ደግሞ የዚህ ልዩነት መሠረታዊ ምክንያት ወደ ምዕራቡ ዓለም እንዴት እንደተስፋፋ በጥልቀት እንመልከት። ታሪኩ ወደ 6ኛው መቶ ክፍለ ዘመን ያሻግረናል። በዚያም ወቅት የሮማ ቤተ ክርስቲያን የፋሲካን በዓል የሚውልበትን ትክክለኛ ቀን ለማስላት የሚያስችል ወጥ የሆነ ሥርዓት ያስፈልጋት ነበር። ምክንያቱም የፋሲካ ቀን በየዓመቱ ይለያይ ስለነበር ምዕመናን ግራ ይጋቡ ነበር። በዚህ ምክንያት ዲዮናስዮስ ኤክሲጉስ የሚባል አንድ ስኩቴሳዊ መነኩሴ ይህንን ወሳኝ ሥራ እንዲያፈጽም ዲዮናስዮስ የክርስቶስን ልደት መሠረት ያደረገውን አኖ ዶሚኒ አናው ዳውላይን ወይም ከልደተ ክርስቶስ በኋላ የሚለውን የዘመን አቆጣጠር ሥርዓት አቋቋመ። የእሱ ዋና ዓላማ የፋሲካን ቀናት ለረጅም ዓመታት አስቀድሞ ማስላት ቢሆንም የዘመን አቆጣጠሩ ለመጀመር የጌታችንን የኢየሱስ ክርስቶስን ልደት ቀን በትክክል መወሰን ነው። እዚህ ጋር ነው ልዩነቱ የሚፈጠረው። ዲዮናስዮስ የክርስቶስን ልደት ስሌት ሲያደርግ በዚያን ጊዜ በአሌክሳንድሪያ ቤተ ክርስቲያን እና በሌሎች የምሥራቅ አብያተ ክርስቲያናት ዘንድ ተቀባይነት ካገኘው የነበረው ስሌት ጋር ተለያየ። እሱ የተጠቀመባቸው ምንጮች እና የሂሳብ አቀራረቦች ከነባሮቹ የተለዩ ነበሩ። ይህ ልዩነት የመጣው ሆን ተብሎ ከተፈጠረ መዘግየት ሳይሆን ከተለያየ ፍልስፍና። ይህ የዲዮናስዮስ ስሌት ከጊዜ በኋላ በምዕራቡ ዓለም በስፋት ተቀባይነት አገኘ። አብዛኛው የዓለም ክፍል አሁን የሚጠቀመው የዘመን አቆጣጠር መሠረት የሆነው የዲዮናስዮስ ስሌት ነው። ይህ ደግሞ ቀደም ሲል በአሌክሳንድሪያውያን እና በኢትዮጵያ ቤተ ክርስቲያን ሲሰራበት ከነበረው የልደተ ክርስቶስ ስሌት ጋር የ7 ዓመታት ልዩነት እንዲፈጠር ምክንያት ሆነ። ባለፈው ክፍላችን የዲዮናስዮስን የዘመን ስሌት እና ምዕራባዊው ዓለም እንዴት እንደተቀበለው አይተናል። ታዲያ ዓለም አቀፍ ደረጃውን የጠበቀው የሮማውያን ስሌት በሰፊው ሲተገበር፣ ኢትዮጵያ ግን የራሷን የጥንት መንገድ ቀጥላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመጀመሪያው ጀምሮ የነበራትን ጥልቅ የእምነትና የባህል ስር መሠረት አጥብቃ በመያዝ ከሌላው ዓለም በተወሰነ ደረጃ ተነጥላ ብትቆይም የራሷን የዘመን አቆጣጠር ዘዴ ለአያሌ ዘመናት ጠብቃ ቆይታለች። ይህ ያልተቋረጠ የጥንታዊነት ክር የቤተ ክርስቲያኒቱ የጊዜ ስሌት የግብፃውያን ወይም የኪስክስኮስ ዘመን አቆጣጠር ተብሎ በሚታወቀው ታሪክ ስሌት ላይ የተመሠረተ ነው።
በዚህ ታሪካዊና መንፈሳዊ ስሌት መሰረት የጌታችን የኢየሱስ ክርስቶስ የሥጋ መገለጥ ልደት ከምዕራቡ ዓለም ስሌት በ7 ዓመታት ዘግይቶ እንደሆነ ታምኖበታል። ይህ ልዩነት ነው የኢትዮጵያ የቀን አቆጣጠር ከዓለም 7 ዓመት ወደ ኋላ ቀርቷል የሚለውን አገላለጽ መሰረት የጣለበት ዋናው ምክንያት። ነገር ግን ይህንን ልዩነት እንደ መዘግየት ሳይሆን የኢትዮጵያ ቤተክርስቲያን ከጥንት ጀምሮ የያዘችውን የአሌክሳንድሪያን ትውፊትና የዘመን ስሌት ሳይቆርጥ የመቀጠሏ ማሳያ አድርገን እንመልከተው። በእርግጥም አንድ የባህልና የሃይማኖት ታሪካዊ ክር በዘመናት ውስጥ ሳይበጠስ መቆየቱን የሚያሳይ በኩራት ልመለከተው የሚገባ ጉዳይ ነው። ከዚህ ሁሉ የዘመን ስሌት ታሪክ በኋላ የኢትዮጵያ የቀን መቁጠር የዓመታቱን መቁጠር የሚጀምርበትን ልዩ መነሻ ነጥብ እንመልከት። ይህ የብዙዎች ጥያቄ መነሻ ነው። የእኛ ዓመተ ምሕረት ወይም የምሕረት ዓመት ተብሎ የሚጠራው መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ምድር ላይ የመገለጡን ወይም የሥጋዌውን ታላቅ ምስጢር መሠረት ያደርጋል። ዓለም አቀፉ የጎርጎርዮስ አቆጣጠር ከክርስቶስ ልደት በኋላ ያለውን ጊዜ ሲያስላኛ ግን ከክርስቶስ ሥጋዌ ማለትም የእግዚአብሔር ልጅ ሰው ለመሆን የወሰነበትን ጊዜ መነሻ አድርገን እንቆጥራለን። ይህ ጥልቅ ሃይማኖታዊ ትርጓሜ ያለው ስሌት በሁለቱ አቆጣጠሮች መካከል 7 ዓመታት ልዩነት እንዲፈጠር ዋናው ምክንያት ነው። ዕውቀት ይህንን የዓመተ ምሕረት መነሻ በልዩ ጥንቃቄ አስቀምጠውታል። የምሕረት ዘመን ተብሎ መጠራቱም የእግዚአብሔር ምሕረት ለሰው ልጅ በክርስቶስ ሥጋዌ የተገለጠበትን ታላቅ ክስተት ለመዘከር ነው። ይህ ልዩ የዘመን አቆጣጠር ደግሞ ከሌላው የኢትዮጵያ መለያ 13 ወር ፀሐይ ጋር የማይነጣጠል ትስስር አለው። አዎ ኢትዮጵያ የ13 ወራት ባለቤት ነች። 12ቱ ወራት እያንዳንዳቸው 30 ቀናት ሲኖራቸው 13ኛው ወር ደግሞ ጳጉሜ በመባል የሚታወቅ 5 ወይም 6 ቀናት ብቻ ያለው አጭር ወር ነው። ይህ ወር የዓመቱን ቀሪ ቀናት ሰብስቦ ዓመታዊውን ዑደት ያጠናቃል። ለዚህም ነው አንዳንድ ጊዜ የዓመቱ ፍጻሜ የሚባለው። ይህ ሁሉ የራሱ የሆነ ጥልቅ ታሪካዊና ሃይማኖታዊ ትርጉም ያለው ሲሆን የኢትዮጵያን የቀን አቆጣጠር ልዩና ምትሃታዊ ያደርገዋል። ስለዚህ የእኛ አቆጣጠር ከዓለም የተለየ የሚሆነው ከክርስቶስ ልደት ሳይሆን ከሥጋዌው ማለትም ከሰው የመሆን በዓል ስሌት በመነሳቱ ነው። ይህ ደግሞ የኢትዮጵያን የጥበብና የጥንታዊ ዕውቀት አሻራን ያሳያል። እናም ውድ ወዳጆቼ የኢትዮጵያ ዘመን አቆጣጠር ከሌላው ዓለም 7 ዓመት ወደ ኋላ ቀርቷል ብሎ ማሰብ ሙሉ ምስል አለማየት ነው። ይልቁንም ይህ የጊዜ አቆጣጠር የራሳችንን ታሪካዊና መንፈሳዊ ጉዞ የሚንጸባረቅ ነፃና ቀጣይነት ያለው ቅርስ ነው። ለዘመናት ተሻግሮ የመጣ የጥንት ክርስትናችን ስር መሰረት የሚያሳይ እንዲሁም የራሳችንን ማንነት በጊዜ ፍሰት ውስጥ የምናይበት ልዩ መነጽር ነው። እኛ ዓመታትን የምንቆጥረው ዓለም በሌላ መንገድ መቁጠር ከመጀመሩ በፊት የነበሩትን ወሳኝ ክስተቶች፣ የቤተ ክርስቲያናችን ጥልቅ እምነትና የቅዱሳን ታሪክ በማስታወስ ነው። ይህ የቀን መቁጠሪያ የውጭ ተጽዕኖን ተቋቁሞ የቆየ የኢትዮጵያ ሉዓላዊነትና የባህል ብልጽግና ምልክት ነው። እያንዳንዱ ከዓመተ ምሕረት እያንዳንዱ የብርሃን ዓመት የኢትዮጵያን ታሪክና የሕዝቧን መንፈሳዊ ጉዞ በራሱ መንገድ የተረከ ነው። ከሌላው ዓለም 7 ዓመት ወደ ኋላ የቀረን መስሎ ቢታይም እውነታው ግን እኛ የራሳችንን መንገድ የያዝን፣ የራሳችንን ታሪክ የምንጽፍና የራሳችንን ጊዜ የምንተረጉም ሕዝቦች መሆናችን ነው። ይህ ደግሞ ለሁላችንም የጸጥታ ኩራት ምንጭ ነው። የእኛ የ13 ወራት ብርሃን ጊዜን በልዩ ውበት በልዩ ትርጉም እንድናስተውል ያስችለናል። ይህ ዕውቀት የኢትዮጵያን ማንነት ከጥልቅ ታሪኳ ጋር በማስተሳሰር ለትውልድ የሚተላለፍ ውድ ቅርስ ነው። ዛሬ ምሽት ይህን ታሪክ ስንቋጭ የኢትዮጵያ ጊዜ አቆጣጠር የዘመናት ጉዞአችንን የሚያንጸባርቅ ሰላምና ብርሃን የተሞላበት ልዩ የጊዜ መስኮት መሆኑን አስታውሱ። መልካም ምሽት ይሁንላችሁ። የእኛን ልዩ ታሪኮች መከታተል ከፈለጋችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በትህትና እንጋብዛለን።